ኦ ማይ ጋድ እናንተ ሶሻል ሚዲያ እንደኔ ያጀዝባል እንዴ? ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን ቆያችሁ? እንደምን እስከሳ ደረሳችሁ? እንዴት ቆያችሁ? ዛሬ እስኪ ስለ ሶሻል ሚዲያ ጠቀሜታዎች እና ጉዳቶች ትንሽ እስኪ ልበላችሁ፣ ራሴን እንደምሳሌ እያነሳው ማለት ነው። አብራችሁ ይቆዩ። ሐሳቡን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ስለዚህ ሶሻል ሚዲያ በሁለት መንገድ ነው የምንመለከተው። ምንድነው? ስልካችንን ወይ ደግሞ የሶሻል ሚዲያ መጠቀሚያ ማቴሪያሎችን ስንገዛ በሁለት መንገድ ነው። ሁለት አይነት ጠቀሜታ ወይ ደግሞ 50% ጠቀሜታ 50% ጉዳት አለው ብለን ልንገዛቸው እንችላለን። እና ምንድነው የኛ በብልጠት የምንጠቀም ከሆነ ዋይዝሊ የምንጠቀማቸው ከሆነ 100% ጠቃሚ ነው። ሶሻል ሚዲያ ጠቃሚ ነው። ምክንያቱም ዓለምን ያስተዋውቀናል፣ እኛም ማናቃቸውን እንድናቃቸው ይረዳናል፣ ብዙ ነገሮችን ሰርች ማድረግ ያስችለናል ማለት ነው። ኢፌክቲቭሊ ዋይዝሊ የምንጠቀማቸው ከሆነ ከዛ ውጭ ደግሞ በተቃራኒው አላግባብ የምንጠቀማቸው ከሆነ 50% የነበረው 100% ጎጂ ሆኖ ይመጣል ማለት ነው። 100% ይሆናል ማለት ነው። እና እኔ ሶሻል ሚዲያ በጣም አዲክትድ ሆኛለሁ ማለት ይቻላል። ይሄ ማለት ምንድነው? እጄን ይዞ ጎትቶ ነው ኦልሞስት ወደ እንግዲህ ቲክቶክ እጠቀማለሁ፣ ዩቲዩብ እጠቀማለሁ፣ ቴሌግራም እጠቀማለሁ እና ሳልፈልግ በግድ እጄ የት ነው የሚሄደው? ወይ ቲክቶክ ላይ፣ በብዛት ቲክቶክ ላይ ወይ ደግሞ ዩቲዩብ ላይ አሊያም ደግሞ ቴሌግራም ጋር ይወስደኛል ዝም ብሎ ማለት ነው። አክሲደንታሊ በሚባል ነገር ራሱ ይወስደኛል ማለት ነው። ጀስት እንደ ማግኔት ብረት እንደሚስብ ታውቃላችኋል። ስለዚህ እንደ ማግኔት ሰው እጄን እነዛ ሶስቱ በተለይ በብዛት የምጠቀምባቸው እነሱ እሱ ጋር ነው የሚወስደው። ከኪሴ ሲጠፋ ስልኬ እንዴት እንደሚጨንቀኝ ብዙ ትልቅ ነገር ሉዝ እንዳደርኩ ነው የሚሰማኝ። በቃ ሰውነት ሁሉ ይቀለኛል ማለት ነው። እናንተስ እንዴት ይሰማችኋል? ከዛስ በቃ ትንሽ ቆይቼ ትንሽ አየት አድርጌ እወጣለሁ ምናምን ብዬ ሄድና ወይ ደግሞ የፈለኩትን ነገር ሰርች አድርጌ ለማየት ሄድና የፈለኩትን ነገር ሰርች ማድረግ ተውና ዝም ብዬ ስክሮል ማድረግ ጀምራለሁ ማለት ነው። ቆይቼ ሰርች አድርጋለሁ፣ ግን የፈለኩትን ነገር ሳላደርግ ጊዜ ያልቃል ማለት ነው። ከዛ ትንሽ ቆይቼ እወጣለሁ ምናምን እያልኩ ሙሉ ሰዓቴን እጨርሳለሁ ማለት ነው። ኦልሞስት ባትሪ ሲዘጋ ማለት ነው የምወጣው የሆነ ነገር ካልገላገለኝ በስተቀር ማለት ነው። እና አንዴ ጉንዳን ታውቃላችኋል? ቆዳ ላይ የትልቁ ጉንዳን ቆዳ ላይ ከተሰካ ኦልሞስት ከእንትኗ ጋር ታልበጠሳችሁት አይነቀልም። ምክንያቱም ሎክ ያደርጋል፣ ይቆላለፋል እና እሺ አይልም። ጀስት እንደዛ ማለት ነው። ከቲክቶክ ላይ አንዴ ከገባው ማለት ነው ማለት ነው። ሌላ ደግሞ ዝንብ ታውቃላችሁ አይደለ? ዝንብ ከቆሻሻ ጋር ያላት ሪሌሽንሺፕ ዝንብ ቆሻሻ ካየች አትመለስም ማለት ነው። እዛው ነው ስትርመሰመስ የምትለው፣ ወደ ንጹህ ቦታ አትመለስም። በተመሳሳይ ደግሞ ንብ ደግሞ አሃፋ ቦታ ከሄደች እዛው ነው ተሰክታ ስትንቀሳቀስ የምትስለው፣ ከዛች ቦታ አትንቀሳቀስ ማለት ነው። እኔም አንዴ ቲክቶክ ገባው ቆይ ይችላል ምናምን ብዬ ያችን ካየሁ በኋላ ቀጥላለሁ ማለት ስክሮል ማድረግ የተሻለ ነገር ከዛኛው የበለጠ የሚያዝናና ነገር እፈልጋለሁ ማለት ነው። እንደውም ብዙ ጊዜ ጠቃሚ ነገሮች ላይ ፎከስ አደረጉ። በቃ የሚያዝናኑ ፎከስ የሚያደርጉ የሆነ አለ አይደለ? ስድብም ቢሆን ስድብ ሆኖ ግን በቃ አለ አይደለ? ያዝናናል የምላቸው ነገሮች ላይ ፎከስ አደርጋለሁ ማለት ነው። ኢቨን የሚጠቅሙ ነገሮችን ፓስ ነው ማድረጋቸው፣ አሳልፋቸዋል። በጣም ነው የሚገርም። እና ድሮ ስንማር የሆነ ነገር ሲጠፋን ቀጥታ ምንድን ነበር ሪፈር የምናደርገው ሰርች የምናደርገው መጽሐፎችን ነው። ጥሩ የተባሉ መጽሐፎች ላይ ነው የምናገላብጠው። በደንብ ብዙ ጊዜ ወስደን እንዳይረሱ አድርገን እናነባቸዋለን፣ ለረጅም ጊዜ እንዲቆዩ አድርገን። ምክንያቱም ያኔ አማራጭ የለም። ወይ ደግሞ ከኛ የቀደሙ ያውቃሉ፣ ይሻላሉ ብለን የሚያስባቸውን ሰዎች በደንብ አብራሩልን፣ እንዲገልጹልን፣ እንዲያስተምሩን እንጠይቃቸዋለን። አሁን ያኔ በቃ በብዛት ኦልሞስት ጠቃሚ ሀሳብ ወይ ደግሞ ኖርማል ትክክለኛ ሀሳብ እናገኛለን ብለን ነው የምናስበው።
እናገኝም ነበር። አሁን ግን ሶሻል ሚዲያን እንተማመናለን። ለረጅም ጊዜ የሚሆንን ነገር አንይዝም። የምንፈልጋትን ነገር ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ወይ ደግሞ ጉግል ሊሆን ይችላል። ሰርች አድርገን የፈለግናትን ብቻ እንትን እንላለን። በቃ ተመልሳ ትጠፋናለች። ዊዝን ሚኒትስ በደቂቃ ውስጥ ያ ነገር ይጠፋናል። ምክንያቱም ያችን ብቻ ነው የፈለግነው። ፈርዘር አንድም ከዛ ተጨማሪ ነገር ርቀን አንድም። ለረጅም ጊዜ ሊቀመጥልን አእምሯችን ውስጥ የተገነባ ሀሳብ አናስቀምጥም እና እንረሳዋለን። ደጋግመን እንረሳዋለን እና በጣም ትልቅ ቻሌንጅ ነው ማለት ነው። እና ሂሳብ ላይ በፊት አሁን እንዲያውም የሚገርማቸው 2 ሲባዛ በ2 4 መሆኑ ሁሉ ሊጠፋብኝ ይችላል። ምክንያቱም የስልኬን ካልኩሌተር ነው የምጠቀመው። ማባዛት አልችልም። 2 በ2 4 መሆኑ ቢገባኝ እንኳን ይጨንቀኛል። አልሰሳት እያልኩ ማለት እንግዲህ ድሮ ሂሳብ ስንሰራ አንድ አለ እያባዛን አንድ አለ እንደዚህ እያልን እንደምራለን በአእምሯችን ማለት ነው። ኢቭን ስልክ ሳንጠቀም ወይ በስክሪፕቶ ወይ ደግሞ ከስክሪፕቶ ባለፈ ደግሞ በጭንቅላታችን በአእምሯችን ማለት ነው። ስለዚህ ማካፈል አሁን ከባድ ነው የሚባል እንትን ነው፣ ግን በቃ በአእምሯችን እናካፍል ነበር፣ ቀለል እናድርገው ነበር፣ በስክሪፕቶ እንሰራለን። አሁን ግን ስልካችን ላይ ያለ እሱ እነካካለን። ስለዚህ ለምሳሌ 20 ሲካፈል ለ5 እንባል 4 መሆኑ ግልጽ ነው፣ ግን በቃ ለማረጋገጥ የሆነ የሚጨንቀን ነገር አለ። በእጃችን ስንሰራ ስልካችን ጋር ቼክ እናደርጋለን ማለት ነው። ምን ያህል አእምሯችን ከስልካችን ጋር ተቆራኘ፣ ከሶሻል ሚዲያ ከማህበራዊ ሚዲያ ጋር እንዴት ተቆራኘ። አዲክትድ ማለት ከዚህ ከማህበራዊ ሚዲያ ውጭ ምንም አይነት ስራ ለመስራት በጣም ይጨንቃል። ምግብ እየበላው አይኔ ስልኬ ጋር ነው፣ አንደኛው እጄ ሞሰቡ ነው ማለት ነው። እየበላው ምግቡ ሊያልቅ ይችላል ሳላስጨምር ወይ ደግሞ ሳላደርግ ወይ ደግሞ ሌላ ነገር ቢደረግልኝም ያው መብላት አይቀርም ማለት መዞ ቢሆንም መብላት አይቀርም እና በጣም አስቸጋሪ ነው ማለት ነው። በጣም ስልኬን ቻርጅ አድርጌው እስከሚነሳ ራሱ ለመጠበቅ በጣም ነው የምጓጓው። ወዲያው ኦን አድርጌ አስጀምረዋለሁ ማለት ነው ወደምፈልገው ሶሻል ሚዲያ። በጣም እና ኢፌክቲቭሊ ዋይዝሊ የምንጠቀመው ከሆነ በጣም ጠቃሚ ነው። ራሳችንን ተቆጣጥረን ወደ ምንፈልጋቸው ነገሮች ብቻ ሰርች እያደረግን የምንጠቀም ከሆነ ብዙ ነገር ነው የሚሰጠን። እኛ ያላወቅናቸውን በእኛ አካባቢ የሌሉ ነገሮችን ዓለም ያወቃቸውን ነገሮች እኛ እንድናውቅ ያደርገናል። በቃ ኦልሞስት በዓለም ላይ ያለ ነገርን በሙሉ ማወቅ ይቻላል ጠቃሚ በሆነ መንገድ። መጥፎ በሆነ መንገድ የምንጠቀመው እንደዛው እኛን ገደል ያስገባናል ማለት ነው። ስለዚህ ሶሻል ሚዲያ እንደ ጠቀሜታ ሁሉ 100% የሚጠቅም ቢሆንም 100% ደግሞ ጎጂ ነው ማለት ነው እና በጣም አዲክትድ ሆነናል እንደኔ ማለት ነው። እስኪ የእናንተን ሀሳብ ደግሞ ትሰጡኛላችሁ ብዬ አስባለሁ። በጣም ነው የምንገርመው፣ እውነት በጣም ነው የምንገርመው። ሰንፈን በጣም አስናፊ ነው። እንቅልፍን ይነጥቃል። ሙሉ ብዙ ሰዓት እንቅልፍ ስራ ያስተጓጉላል፣ ድካምን ያመጣል። ይህን አይናችን እስከሚደነዝዝ ድረስ ነው ማለት ነው ሶሻል ሚዲያ የምንጠቀም። እንደ ሶሻል ሚዲያ እንደ እንትኑ ይለያያል። በእርግጥ በአሁኑ ሰዓት በጣም ቲክቶክ የማይጠቀም ሰው አይኖርም። አሁን በብዛት እንደ አንዳንድ ሰዎች ካሉ መስተቀር እሱ እንዲያውም በጣም እያደገ ያለው በፎሎወር ብዛት ወርሃዊ ተጠቃሚው ቲክቶክ በጣም ራሽሊ አክሰለሬትድ እያደረገ ያለ ነው ማለት። በፊት ዩቲዩብ ነበር፣ አሁን ዩቲዩብ እየቀነሰ ቲክቶክ በጣም እንትን ነውና በጣም ትንሽ ተጠቅተናል ማለት ጥገኛ ሆነናል አለ አይደለ? ሱሰኛ የሶሻል ሚዲያ ሱሰኛ ሆነናል እና በጣም ከባድ ጊዜ ላይ ነን ያለ ነው ማለት ነው። ኢቭን በቃ በፊት ማለት እንደዚህ አይነት ነገሮችን ለማግኘት ትንሽ አስቸጋሪ ነበረ። ስለዚህ መፍለጥ የግድ አንድ ነገር ስናገኝ ያቺ ነገር ለረጅም ጊዜ በአእምሯችን እንድትሰለሰል እንድትቀመጥ ቢውልድ እንድትሆን እንድትገነባ አድርገን ነበር ይዛት የነበር። አሁን ግን በቃ አማራጭ አለ ላይ ምን ችግር ምን አገባኝ ከዚህ ሰርች አድርጋለሁ ብለን ስለምናስብ በቃ ከጁላ ፊልም ማድረግ ማለት ነው። ዛሬ ሰርች ያደረግናት ነገ አጠቅመን ማለት ነው። ሁለተኛ ደግሞ ሶሻል ሚዲያ ላይ የሚለቀቁ ነገሮች ለተመሳሳይ ነገር ሰርች አድርጋችሁ ብዙ ነው የሚመጡት፣ ብዙ አይነት ሰው የለቀቃቸው ማለት ነው። ስለዚህ የግለሰቡ የየራሱን አመለካከት ሊጨምርባቸው ይችላልና ሁሎችም ነገሮች እኛ የፈለግናቸው ነገሮች ላይሆን ይችላሉ። ተቃራኒ ነገሮች ራሱ ልናገኝ እንችላለን። እኛ የፈለግነው ነገር ላናገኝ እንችላለንና ሊያሳስቱን ሁላ ይችላሉ። ማለት ሰርች ስናደርግ ያገኘነው ነገር በሙሉ እውነተኛ ነው ማለት አይደለም። በጣም አስቸጋሪ ነው።
ስበላም ስቀመጥም ስጓዝም እንዴ በቃ አለ አይደለ ማግኔትና ብረት እንዴት እንደሚሰሳው ታውቃላችሁ። ስለዚህ ይህ ማግኔትና ብረት የሚሳሳቡትን አይነት ነው እኔና ሶሻል ሚዲያ የምንሳሳበው ማለት ነው። ኢንዳንጀርስ ማለት ነው። ከባድ ነው፣ ከባድ ነው። እንደምታውቁት አንዳንድ ሰው አለ አይደለ ማህበራዊ እሴትን በሚድን መልኩ ሃይማኖትን የሚያጥላላ ሃይማኖትን ከሃይማኖት የሚያጋጭ እንደዚህ ንግግሮች በጣም ብዙ ቦታ ታገኛላችሁ። ስፔሻሊ እንደዚህ ስድብ ነክ ነገሮች በቃ በማዝናናት ሰ ግን ሴጣናዊ የሚያሰሩ ነገሮች እነዛን ሁሌ የምንከተል ከሆነ እኛም ኦልሞስት የነሱ ተከታዮች ልጆች ነን ማለት ነው እና በጣም ኢንዳንጀር ውስጥ እንገባለን ማለት ነው። ስለዚህ ሶሻል ሚዲያ ምን ያስፈልገዋል? አጠቃቀም በጣም ነው የሚፈልገው። እኔ ግን በጣም ጥገኛ ሆኛለሁ። እንዴት እንደምወጣ ራሱ አስቸግሮኛል ማለት ነው። ከዚህ ሱስ ለመውጣት አስቸጋሪ ነው። ኦልሞስት ጫት ተጠቃሚዎች እና ሲጋራ ተጠቃሚዎች ከሱስ እንግዲህ ሪሃቢሊቴሽን እንደሚገቡ እንደዛ አይነት ሪሃቢሊቴሽን እየገባን ራሳችንን ማንቀይር ከሆነ በጣም በጣም አስቸጋሪ ነው ማለት ነው። በፊት እንግዲህ ድሮ ሂስትሪ ስንማር በዓለም ላይ ያሉ ሂስትሪዎች የሀገራችን ሂስትሪ ታሪክ ስናነብ ሲነገረን በጣም ኢንተረስትድ ሆነን ስንሰማ ስናያቸው ነበር። አሁን ደግሞ አይመለከተኝም፣ ምክንያቱም ከዚህ በፈለኩ ሰዓት ከዚህ ሰርች አድርጌ አገኛለሁ ብለን ስለምናስብ ማለት ነው። እንደዚህ ጂኦግራፊ ስንማር ያለምን ጂኦግራፊ አቀማመጥ ሁኔታ በደንብ ለመያዝ በአእምሮችን ለማስቀመጥ እንሮራት ነበር። አሁን ግን አይመለከተን ብለን ወደ ጎን እንተዋለን። ምክንያቱም ስንፈልግ ሰርች አድርገን ማግኘት ብለን እንፈልጋለን። ነገር ግን እንደዛ እንደጠበቅነው ላናገኘው እንችላለን። ዛሬ ያገኘነው መረጃ ነገ ጠፍቶ ሊሆን ይችላል። ዊዝዶ ማለት ተነስቶ ሊሆን ይችላል። ስለዚህ ካላስቀመጥነው ወደ አእምሮአችን አብሰልስለን ካላስቀመጥነው ያን መረጃ አጣነው ማለት ነው። እየፈለግነው አጣነው ማለት ነው። ሌላ ኬሚስትሪ የተለያዩ ኬሚካሎች አሉ በዓለም ላይ ያሉ በጣም ጠቃሚ የሆኑ ገዢ የሆኑ ኬሚካሎችን እንሸመድድ ነበር። ያለ ማሰራር እንሸመድድ ነበር። በአእምሯችን እናስቀምጥ ነበር። ባዮሎጂ የሰው አወቃቀር ስነ ህይወት ማለት ነው። እሱን ሁሉ በቃ ላለ ሰው እንዴት ይሰራል፣ ሌሎች እንስሳቶችስ ከሰው በምን ይለያሉ ማለት ፊዚካሊ በምን ይለያሉ ምናምን እነዚህ እንትኑ በአእምሯችን አለ አይደል በቃ ለማወዳደር እነዚህ አይነት ነገሮች በአእምሯችን ለማስቀመጥ። አሁን ግን የለም፣ ምክንያቱም በፈለግንበት ሰዓት ሰርች አድርገን እናገኛለን ብለን የሚያስብ አመለካከት ስላለን ነው ማለት ነው። እና ተወዳጆች እስኪ ይህ የኔ እይታ ነው ማለት ነው። ማለት ሃው ማች ወይ ምን ያህል ሶሻል ሚዲያ ተጠቂ አዲክት እንደሆነ ቲክቶክ ከገባው በቃ እስኪ በቃ አንድ 10 ወይ ደግሞ 5 ደቂቃ ተጠቀም ብዬ ኦልሞስት አንድ ደቂቃ ያልኩት 1 ሰዓት ተጠቅሜ ነው የምወጣው ማለት ነው። ያን ማስገዳጅ ነገር ካልያዘኝ በስተቀር አትወጡ እና ምንድነው ኦልሞስት ሳይኮሎጂያችን ሙሉ በሙሉ ከነዚህ ማህበራዊ እንትሮች ጋር ተቆራይቷል። በቃ አይደለ ከነዚህ ውጭ መሆን አንችልም። በጣም አስቸጋሪ ነው። ለደቂቃዎች እስቲ ስልካችሁን ኦፍ አድርጋችሁ አስቀምጡት። ምን ያህል ስሜት እንደሚሰማችሁ እስቲ ቼክ አድርጉት። ምን አይነት ስሜት ሊሰማችሁ ይችላል? ከዩቲዩብ ተጠቃሚዎች ከዩቲዩብ ርቃችሁ፣ ቲክቶክ ተጠቃሚዎች ከቲክቶክ ርቃችሁ እስኪ አንድ 10 ደቂቃ እስኪ ምን ያህል ስሜት እንደሚሰማችሁ አስቡት። ትልቅ ነገር ሉዝ እንዳደረጋችሁት ኢቭን ሰውን እንደጠፋባችሁ አድርጋችሁ ላታስቡ ትችላላችሁ። ጭንቅ ነው የሚለውና በጣም ከባድ ነው። ስፔሻሊ ብዙ ጊዜ ዌስተርኖችን የምንመለከት ከሆነ በጣም አደገኛ ነው ማለት ነው። ከከልቸር ከባህል ከብዙ ነገር ሊያስወጣን ይችላል እና ሶሻል ሚዲያን በአግባቡ መጠቀም ብንችል መልካም ነው የሚል አመለካከት አለ እና እኔ ግን አዲክትድ ሆኛለሁ፣ ሱሰኛ ሆኛለሁ እና ከሱሴ የምወጣበትን መንገድ ምከሩኝ፣ ንገሩኝ እስኪ በኮመንታችሁ ጠብቃለሁ ማለት ነው። እስኪ በሌላ ሀሳብ እስከምንገናኝ መልካም ጊዜ ይሁንላችሁ፣ መልካም ሰንበት። እንዲሁም ዊኬንድ አልቆ ነገ ሰኞ ነውና ጥሩ ስራ ሳምንት ይሁንላችሁ እላለሁ። ሰናይ ጊዜ። ቴንክስ ፎር ዩር ካሚንግ ኤንድ ሰፖርቲንግ ዚስ ሊትል ቻናል ማለት ነው። ወዳችኋለሁ።